አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል። ያ አዩሃ الذين آمنوا لا تحلوا شعائر الله ولا الشهر الحرام ولا الهدي ولا القلائد። አሁንም እናንተ ያመናችሁ ሆይ ይላል አላህ Subhanahu Wa Ta'ala በጌታችሁ እስካመናችሁና በነብዩ እንመራለን ብላችሁ እስከ ተስማማችሁ ድረስ በዚህ ኮንትራቻችሁ መሰረት لا تحلوا شعائر الله አላህ ያስከበራቸውን ነገር አትዳፈሩ ይላል ማለት ነው። አንድ ሙስሊም የሆነ ሰው ጌታ የከለከለውን ነገር እንደቀላል ሊደፍር አይገባውም ማለት ነው። እንዲሁም ነብዩ አለይሂ ሰላቱ ወሰለም የከለከሉትን ነገር መዳፈር አይጠበቅበትም እና አላህ ያከበረውን ነገር ማክበር አለበት አንድ ሙስሊም የሆነ ሰው። እና ሚዛን ሁሉ ጊዜ የአላህ ፍቃድ መሆን አለበት። አላህ የጠላውን ነገር ትጠላለህ፣ አላህ የወደደውን ትወዳለህ፣ አላህ ያከበረውን ታከብራለህ፣ አላህ ያረከሰውን ታረክሳለህ። ከዚህ ውጭ መሆን አይጠበቅብህም ማለት ነው። ስለዚህ አላህ እንግዲህ የተለያዩ ነገሮችን ክብር ሰጥቷቸዋል። ከቦታ የመረጣቸው የተከበሩ ቦታዎች አሉ እንደ ሐረመይን መሰሉ ማለት ነው። ከጊዜም እንደዚሁ የተከበሩ ወራቶች አሉ እንደ 4 አሽሁርን የመሰሉ ማለት ነው። አሽሩል ሁሩም በመባል ይታወቃሉ። እንዲሁም ከሰው አላህ Subhanahu Wa Ta'ala በተለያየ ደረጃና ማዕረግ የመረጣቸውና ያበለጣቸው ሰዎች አሉ። እና ከሁሉም ነገር አለቃ አድርጎለታል ማለት ነው። ስለዚህ አላህ ክብር የሰጠውን ነገር አንተ እስትግፋፍ ማቃለልና መናቅ አይገባህም። አንተ የጌታ ፍቃድ ተከታይ ነህና لا تحلوا شعائر الله አላህ احترام እንድታደርጓቸው እንድታከብሯቸው የሚያዛችሁን ነገሮች ሁሉ በመዳፈር መልክ እንዳትቀርቧቸው ተጠንቀቁ ይላል። ወለ الشهر الحرام በተለይም شهر الحرام የተከበረውን ወር እንዳትደፍሩ። አሽሁረል ሁሩም 4 ናቸው። አራቶቹ 3ቱ በመደዳው ይገኛሉ፣ አንዱ ብቸኛ ነው ማለት ነው። እና በመደዳው የሚገኙት ዙልቂዕዳ፣ ዙልሂጃ፣ ሙሐረም ናቸው ማለት ነው። እነዚህ በመደዳው የልዩ ክብር ያላቸው ወሮች ናቸው። ሌላው ረጀብ ነው፣ በይነ ሻዕባን በይነ ጁማድ الآخر ወሻዕባን የሚገኘው ማለት ነው። በእነዚህ ወራት ውስጥ በጃሂልያ እንኳን ጊዜ ክብራቸው የታወቀ ነበረ። ጦርነት አይካሄድም። ልክ እነዚህ ወሮች ሲገቡ በቀጥታ ጦርነት እንዲቆም ይደረግ ነበረ ማለት ነው። አሁንም እናንተ ይሄ ነገር እንዲቀጥል ነውና እኔ የምፈልገው የተከበሩትን ወራቶች እንደሌላ ወር ወንጀል እንዳሰሩባቸው ወይም ደግሞ ጦርነት እንዳትከፍቱባቸው ተጠንቀቁ ይላል ማለት ነው። ወለለ ሀዲይንም እንደዚሁ ለቁርባን የሚነዱ እንስሳዎች ማለት ነው። አንድ ሰው በሐጅና በዑምራ ጊዜ ያው መናሲክ ብሎ ወደ ሐረም በጎችን፣ ፍየሎችን ብሎም ግመሎችን፣ ከብቶችን ነርቶ ይሄዳል ቁርባን ሊያርድ ማለት ነው። በዛ መካከል እነዛ ቁርባኑን ይዘው የሚሄዱትን እንስሳ ይዘው የሚሄዱትን ሰዎች ሽፍታዎች በየመንገዱ እየደፈጡ ይቀሟቸዋል። እናንተ እንደዛ እንዳታረጉ አላህ። ምክንያቱም ይሄ የኔ ሀዲይ ነው፣ ለኔ ብሎ የሚመጣን ነገር እንደማንኛውም ተራ ነገር ዘርፋለሁ ይብትል ወዮልህ በማለት ያስጠነቅቃል ማለት ነው። ወለልቀላኢደ ወኻሰተን القلائد እንደማለት ነው። በተለይም ልዩ ምልክት የሚጠለጠልባቸውን እንዳትነኩ ይላል። እነዚህ ለሐድ የሚነዱ እንስሳዎች ለኡድሂያ፣ ለዚህ ለሐድ ለመናሲክ ወይም ለከፋራት ብለው የሚያዘጋጇቸውን እንስሳዎች ሰዎች ምናልባት ከጠፋብኝ መሃል መንገድ ይሉና አንገታቸው ላይ ገመድ ወይም የጨርቅ ቁራጭ ያስሩባቸዋል፣ ምልክት ማለት ነው። ያቺ ምልክት ካለበት አካባቢው ህዝቡ ያቃል ባህሉ ሆኗል። እና አንገቱ ላይ ያቺ ልዩ ምልክት ከታየችበት ማንም ተራዱርዬ እንኳን ቢያገኝ ደፍሮ ያችን ሊወስድ አይችልም። እንዳውም ሐረም ድረስ አንጥቶ ይሄ ሀዲ እንትናው እንስሳ ነውና ተቀበሉ ብሎ ለመለከተው ክፍል ያስረክባል ማለት ነው። እና አንዳንዶቹ ግን በጣም አውሬ የሆኑት ያን ነገር ያው ማንም አያየንም ብለው የሚተናኮሉ ነበሩ። እናንተ ግን ይሄን ነገር እንዳትደፍሩ ሲል ሙስሊሞቹን አስጠነቀቀ ማለት ነው። እና ሙስሊሞቹ እንግዲህ ቀደም ሲል ይሄ የታወቀ ነገር ነበር። ግን ይሄ የጃሂልያ አካል መስሏቸው እኛ በእስላም ይሄ ነገር አይከለከልም መስሏቸው እንዳይሳሳቱ
ይሄ ነገር ከጥንት የመጣ ነው ከነ ኢብራሂም ከነ እስማኤል የተወረሰ እስላማዊ ባህል ነውና የጃሂልያ ስራ መስሏችሁ ቁርባንና ሀዲ ቀላኢዶችን እንዲያትተናኮሉ ተጠንቀቁ አላቸው ማለት ነው። ወላ አሚነል በይተል ሐራም ወላ ቃሲዲነል በይተል ሐራም ለልሐጅ ወልዑምራ እንዲሁም ደግሞ ሀዲ ባይዙም ግለሰቦቹ ራሳቸው የተከበረውን ቤት እንጎበኛለን ዑምራ እናረጋለን ወይም ሐጅ እናረጋለን ብለው የሚመጡ ሰዎች ከየትም ሀገር ይምጡ በማንኛውም መንገድ ላይ በእነሱ ላይ ጥቃት እንዲያትከፍቱና ጉዳት እንዲያታደርሱ ተጠንቀቁ ይላል ማለት ነው። ሐታ በጃሂልያ በኩፍር ላይ ያሉ እንኳን በተለምዶ ሐጅና ዑምራ ይመጡ ነበር። እነዛ ሐጅና ዑምራ ብለው ወደ መካ የሚመጡትን ሰዎች አክብሯቸው። ምክንያቱም በእነሱ እምነት የአላህን ክብር ጠብቀው ያው ዒባዳ ሊሰሩ ነውና የሚመጡት እነዛ ሰዎች ደግሞ ያንተ ዒባዳ ደግሞ አንተ ካፊር ብለህ ልታመናጭቀውና ልትደፍረው አይገባም። ማንኛውም ወደ አላህ ቤት የሚመጣን እንግዳ በአክብሮት ተቀብላችሁ ተባበሩ ይላል ማለት ነው። የብተጉነ ፈضلا من ربهم ورضوانا እነዚህ ወደ በይተል ሐራም የሚመጡ ሰዎች በእነሱ አመለካከት እስላምን እንኳን ባይቀበሉ የጌታቸውን ትሩፋትና ውዴታ ሽተው ነው የሚመጡት። ሐጅ እጄ ወንጀሌ ተራግፎልኝ ወይም ዑምራ አድርጌ ደረጃ ጨምሬ እመጣለሁ ብሎ ነውና የሚመጣው የኔ እንግዳ ነውና ይላል አላህ። ስለዚህ በዚህ ተስፋ ላይ የሚመጡትን ሰዎች እናንተ ጥቃትና ጉዳት እንዲያታደርሱባቸው ተጠንቀቁ ይላል። ወኢዛ ሐለልቱም ፈስጧዱ እንደገና ደግሞ ኢህራማችሁ በምትፈቱ ጊዜ ቅድም እንዳልኳችሁ የዱር እንስሳዎችም ተፈቅደውላችኋልና ማደን ትችላላችሁ። በኢህራም ላይ ያላችሁ ግን ማደን አይፈቀድም ማለት ነው። ባጠገብ ቢመጣ አውሬው በእጅ ለመያዝ እንኳን ብትችል መንካት የለብህም እስረኛ ነህ ማለት ነው። ለምን ለአላህ ያለህን ታማኝነት ለመግለጥ አውሬዎችም ያውቁ ነበር። እዛ አካባቢ ያሉ አውሬዎች በኢህራም ጊዜ ሰውን አይፈሩም። በዛ ሰው ጋር መተው ልክ እንደ ቤት እንደ ፍየሎቹ ይቀላቀሉ ነበር ሰው ጋር እንዳትነኳቸው አላህ። ይሄ ኢማንን መፈተኛ ነው ማለት ነው። እንግዲህ አረቦች እዛ ጊዜ አውሬ ማደን እንደ ኢኮኖሚ እንደ ገቢ ምንጭ ዋና የታወቀ ነገር ነበር። ሌላ ገንዘብ የላቸውም ነበርና ያን ነገር እያየ ያው ከንፈሩን እየነከሰ ጸጥ ይላል ማለት ነው አላህን ፈርቶ። እንደዛ አድርጎ እንግዲህ አውሬዎች እንኳን ራሳቸው በሐረም ዙሪያ መደፈርና መነካት እንደሌለባቸው ይሄ ምን ሻኢሪላህ ነው ከአላህ ህግና ደንብ ነው በማለት አስጠነቀቀ። ያንን ህግ ጥሶ እነዛን አውሬዎች ሊያጠቃ ቢሞክር ግን ከባድ ወንጀል ውስጥ እንደሚገባ አስጠነቀቀ ማለት ነው። እና በምትፈቱ ጊዜ ተኢህራማችሁ ያው ዑምራም ሆነ ሐጅ ልክ ስራውን አጠናቃችሁ ስታበቁ አውሬ ከሂሉ ውስጥ ከክልሉ ውጭ ከሆነ መግደል ትችላላችሁ። በሁለት መልኩ ነው የሚከለከለው። አንደኛ የሐረም ክልል የሚባል አለ። የሐረም ክልል ውስጥ ከሆነ አውሬ ሁሉ ጊዜም አይፈቀድም መግደል። የሐረም ክልል ሁዱድ الحرم ይባላል። አሁንም ራሱ ምልክት ተደርጎበታል ዙሪያውን። እዛ ግቢ ከሆነ ሁሉ ጊዜ ዘላለም ማንም አውሬ ማንም ሰው አይነካው። ተዛ ተክልል ውጭ ከተገኘ ግን ኢህራም ከሌለብህ መግደል ትችላለህ ማለት ነው። ሁለቱንም ነገሮች መጠበቅ ያስፈልጋል። አንደኛ የቦታው ክብር ክልል ውስጥ ነው ውጭ ነው ማለትን አረጋግጥ። ሁለተኛ አንተ ኢህራም አለብኝ የለብኝም ታልቅ ኢህራም የሌለብህ ከሆነና ተክልል ውጭ መሆኑን ካረጋገጥክ የዛ ጊዜ ማደን ትችላለህ ላንተ ነውና የፈጠርኩልህ ይላል ማለት ነው። ወላ يجرمنكم شنآن قوم እና እናንተን ደግሞ ሰዎችን አጥብቃችሁ ስለምትጠሏቸው ቀደም ሲል በነበረው ቂም ተገፋፍታችሁ አንሶዱኩም عن المسجد الحرام በተለይም የተከበረውን መስጂድ እንዳትጎበኙ በሁዴይቢያ ዕለት ስላገዷችሁና ስለ አደናቀፏችሁ በዛ ቂምና ጥላቻ ተነሳስታችሁ በሰዎች ላይ አላስፈላጊ ጥቃት እንዳታደርሱ አስጠነቅቃችኋለሁ ይላል ማለት ነው። ማለት በሁዴይቢያ በ6ኛው አመት ተስደቱ ማለት ነው። ነብዩ አለይሂ ሰላቱ ወሰለም 1400 የሚሆኑ ሱሐባዎችን አስከትለው እንደ ጎረቤት ሀገር መቼም ዑምራ ይከለክሉንም መስሏቸው መጡ። ተመጡ በኋላ ከተማው ጫፍ ሲደርሱ ቁሙ አሏቸው መኮች ማለት ነው። እና ለምንድን ነው የመጣችሁ ሲሏቸው ዑምራ ልናረግ። ታዲያ ዑምራ ልታረጉ ከመጣችሁ እናንተ ባዕር ናችሁ ከውጭ ሀገር ነው የመጣችሁት ፍቃድ አይጠይቁም እንደመጀመሪያ አሉ። ተዛ በፊት ፍቃድ ያውቁም ነበር እና በእኛ ነው ፍቃድ የሚጀመረው በገዛ ሀገራችን አሉ እነሱ።
ተማንም ሀገር የመጣ ዑምራ አረጋለሁ ካለ ሐጅ አረጋለሁ ካለ ማድረግ ይችላል። ስለዚህ እኛ አሁን ይሄው ኢህራም አርገን ነው የመጣነው አለባበሳችን ሁኔታችን ያመለክታል ራሱ ለምንድነው ሲሉ አይፈቀድላችሁም አሉ ማለት ነው። ለምን አሁን እናንተ አዘናግታችሁ የመጣችሁት ቢወዱ በውድ ቢጠሉ በግድ ብላችሁ ስራት ጉልበት ነውና እንደ አይነት ነገር ከሆነ እኛ አንፈቅድላችሁም። ይሄ ከሆነ ተቸንፈው ፈርተዋቸው ነው ያስገቧቸው እንባላለንና ፖለቲካው ስለሚበላሽ ቀደም ብላችሁ ማሳወቅ ነበራችሁ እስካላሳወቃችሁ ድረስ አሁን መመለስ አለባችሁ አሏቸው። እዛ ፍጥጫ ተፈጠረ ማለት ነው። ተብዙ ድርድር በኋላ ያው ሰላምን እንግዲህ ለመጠበቅ ሲባል መመለስን መረጡ ነብዩ አለይሂ ሰላቱ ወሰለም። በሚቀጥለው አመት ግን እንደሚፈቀድላቸው ተፈራርመው ተስማምተው እንደገና ሀዲያቸውን ተዛ ተከተማ ዳር አርደው ተመለሱ። ያን ታደረጉ በኋላ ልክ ተዛ እንደተመለሱ ነው ይች ሱራ የወረደችው። ይሄ ከባድ ግፍ ነው በማንም ደርሶ የማያቅ ነገር ነውና ያደረሱባችሁ። ቢሆንም ግን እነዚህን ሰዎች በዚህ ቂም ተገፋፍታችሁ አንድ ቀን ዲባቅን መታቸዋለን እያላችሁ እንዳታደቡ ይላቸዋል ማለት ነው። ወላ ይጅሪመነኩም ማለት ወላ ይህሚለነኩም ወላ ይድፋዐነኩም ሸናአኑ ቀውሚን ቡግዱ ቀውሚን ሰዎችን ያው እናንተ ላይ ተደጋጋሚ ጥቃት አድርሰዋል። እነዚህ ሰዎች ወትሮም ታገራቸው አፈናቅለው አባረዋቸዋል። አሁን ደግሞ እንደማንኛውም ጎረቤት ሀገር እንኳን ዑምራ እንገባለን ስትሉ አትገቡም ብሎ መልሰዋቸዋል። ነገሩ በጣም የሚያስቀይም ነው። ሆኖም ግን በዚህ ጥላቻ ተገፋፍታችሁ አንሶዱኩም አኒል መስጂዲል ሐራም ከተከበረው መስጂድ ዚያራ ስላደናቀፉና ስላገዷችሁ አንተዕተዱ እናንተ በአጠፋው በእነሱ ላይ ጥቃት መፈጸምን እንዳይጋብዛችሁ ይሄ ሁኔታ ይላል ማለት ነው። ወተዓወኑ ዐለል ቢሪ ወተቅዋ በኸይር ነገርና እንዲሁም አላህን በመፍራት ላይ ተባበሩ። እነሱ ጨርሰው አልከለከሉም። አሁን አመጣጣችሁ ህገወጥ ነውና ተመለሱና እንደገና ተደራድረንና በስርዓቱ ተስማምተን ትገባላችሁ ነው ያሉት። ይሄ ከሆነ ተዓውን ዐለል ቢር ነው ማለት ነው። በኸይር ነገር ላይ ተባብራችሁ እነሱ የሚፈልጉባችሁን ሽሩጦች አሟልታችሁ ተመጣችሁ ያው ዑምራው እንደተመኛችሁ ታረጋላችሁ። ግድ አሁን ታልገባን ካላችሁ ግን ሰላም እንደፈረሰ እናንተ ደግሞ በኢህራም ላይ ያላችሁ ሐረም ላይ ጦርነት ልትገጥሙ ነው። ይሄ ደግሞ እኔ አልፈቅደውም አለና እንዲመለሱ አደረገ ማለት ነው። ወተዓወኑ ዐለል ቢር ማለት ዐለል ኸይር ማለት ነው። በኸይር ነገር ላይ ከማንም ሰው ጋር መስማማት ይቻላል መተባበር ሸር ለገይራ ነው እንጂ ካፊር እንኳን ቢሆን ጥላትህ እንኳን ቢሆን ኸይር እንስራ ካለ እንቢ ማለት የለብህም። ኸይር ነገር ላይ ሙስሊም ሁሉ ጊዜ ሁሉም ዘመዱ ነው ማለት ነው። ወደ ሸር እንሂድ ካለ ነው ይሄማ እምነቴ አይፈቅድልኝም ማለት ያለብህ እና በኸይር ስራና አላህን በመፍራት ላይ ከጥላቶቻችሁ እንኳን ጋር ቢሆን መተባበር አለባችሁ። ወላ ተዓወኑ ዐለል ኢስሚ ወልዑድዋን በወንጀልና ሌሎች ላይ ጉዳት በማድረስ በጥቃት ደግሞ አተባበሩ። ከዘመድ ከቤተሰብ ጋር እንኳን ቢሆን አንድ ሰው ወንጀል እንስራ ካለ የእናትህ ልጅም ቢሆን አትስራ ወይም በገሌ ላይ ጥቃት እንፈጽም ካለ የፈለገ ወዳጅህ ቢሆን እሱን ቅራ እንዳያሰኘው ብለህ እሺ ማለት የለብህም በወንጀል ላይ ይሄማ አይፈቀድም ማለት አለብህ ማለት ነው። ወተቁላህ በዚህ መልክ አላህ Subhanahu Wa Ta'ala ያዘዛችሁን በመስራት የከለከላችሁን በመከልከልና የመከራችሁን በመቀበል አላህን የምትፈሩ መሆናችሁን አስመስክሩ ይላል። ኢነላህ ሸዲዱል ዒቃብ ይህን ካላደረጋችሁ ግን ጥፋተኞች ትሆናላችሁ። ጥፋተኛ ሆናችሁ ከተገኛችሁ ደግሞ አላህ ለአጥፊዎች ቅጣቱ ብርቱ ነውና ለከፋ ቅጣት እንዲያትጋለጡ ያስጠነቅቃችኋል ይላል ማለት ነው። ስለዚህ አንድ ሰው የአላህ ወዳጅ ነኝ ስላለ ብቻ የፈለኩትን ልስራ ማለት እንደማይችል ነው የሚያረጋግጠው። የአላህ ወዳጅ መሆንህን በሂደት ራሱ እያረጋግጥክ መሄድ አለብህ። በማንኛውም ሁኔታ አላህ የሚወደውን ነገር በሰራህ ቁጥር የአላህ ወዳጅ መሆንህ ይረጋገጣል። አላህ የጠላውን መስራ ከሆነ ግን ስምህ ሙስሊም መባሉ አይበቃህም ማለት ነው። የዛ ጊዜ አላህን ታስቆጣና ወለከፋ ቅጣት ትጋለጣለህ በማለት ያስጠነቅቃል። ከዚያ በኋላ ቀደም ሲል ገይረ ሙሂል ሰይድ የሚለውን ሊያብራራው ነው እንደገና ማለት ነው። የቤት እንስሳትና ተመሳሳይ የሆኑትን የዱር እንስሳቶች መብላት ትችላላችሁ ተፈቅዶላችኋል ብሎ ነበረ። ግን በኢህራም ላይ ሆናችሁ እስካላደናችሁ ድረስ ብሎ ነበርና አያይዞ ገይረ ሙሂል ሰይድ ወአንቱም ሁሩም ኡሂለት ለኩም በሂመቱል አንዓም የሚለውን ነው የሚያብራራልን ማለት ነው። የቤት እንስሳዎች ተፈቀዱላችሁ
ኢላ ማ ዩትላ አለይኩም ከነሱ መከልከሉ የሚነበበው ብቻ ሲቀር ይላል። የሚነበበው ምንድነው? አሁን የሚቀጥለው አያት ነው ማለት ነው። ሁርመት አለይኩም መይታ ይላል። ተቤት እንስሳዎች እናንተ ሳታርዷቸው ወይም ሳትሰዋቸው በተለያየ ምክንያት በበሽታ በህመም ወይም በአደጋ የሞቱት ክልክል ተደርገዋል በክትናቸውና ይላል። እንግዲህ የራስህ በሬ ነበረ፣ ግን ሲታመም አይተህ እንደማይድን ካወቅ ቀድመህ ማረድ አለብህ። ዝም ብለህ ሳታርደው በክቶ ከተገኘ ግን የገዛ በሬ ነው ብለህ በክት ልትበላ አይፈቀድልህም ማለት ነው። እና ለምን ያላግባብ ነውና የሞተው። ሁርመት አለይኩም መይታ በክት በእናንተ ላይ ሐራም ተደርጓል። ወደሙ እንዲሁም ደግሞ ከታራጁ ፏ ብሎ በኃይል የሚወጣው ደምም ሐራም ተደርጓል። በጃሂልያ አንድ እንስሳ በሚታረድበት ጊዜ ገበታ ያቀርቡና ወዳው ፏ ብሎ የሚወጣውን ደም በገበታ ተቀብለው ያረጉትና እንደገና ዱለት ጋራ ከትፈው አቁላልተው ይበሉት ነበረ። ያ አይፈቀድም፣ ደም በእስላም አይፈቀድም በማለት ከለከለ ማለት ነው። ከባህላል ካረድከው እንስሳ ቢሆን የሚወጣውን ደም ልትጠቀምበት አይቻለም። ሚነል ሙሐረማት ነው፣ ልክ እንደ በክት ማለት ነው። ወላህሙል ኺንዚር እንደገና ደግሞ ከቤት እንስሳዎችም ሆነ ከመሰል የዱር አውሬዎች መብላት ትችላላችሁ ሲል ኺንዚርም ገብቶ ነበረ። እሱን እንደገና ወጣው ማለት ነው። የኺንዚር የአሳማንም ስጋ ሐራም አደረግንባችሁ ይላል። አሳማ የሚባለው እንስሳ ልዩ ባህሪ ያለው ነውና እሱን አላህ Subhanahu Wa Ta'ala ለሚያቀው ምክንያት ከለከለ ከሌሎቹ መካከል ማለት ነው። እንዲሁም ከርከሮ የሚባለውም የሱ አንድ አይነት ነውና እዛ ውስጥ ይገባል የሚሉ አሉ። ወማ ኡሂለ ለገይሪ ላህ ቢህ ሌላው ደግሞ ከአላህ ስም ሌላ የሆነ ነገር ተጠርቶ የታረደ አርደዋል። ስታርደው ግን ቢስሚላህ ብለህ ሳይሆን የተለያየ አምልኮ አለ፣ በዛ አንተ በመታመልከው ነገር አረድከው ማለት ነው። ለምሳሌ በኢየሱስ የሚያመልክ ከሆነ በኢየሱስ ስም ብሎ ሊያርድ ይችላል፣ ያላህን ስም ሳይጠራ ማለት ነው። ወይም ደግሞ በጣዖት የሚያመልክ ከሆነ በጣዖት ስም ሊያርደው ይችላል። በቆሌ በአድባር በዶሪህ የሚያርድ ከሆነ በዛ ስም ካረደው ይሄ ህገ ወጥ ነው፣ በጌታ ስም አልታረደምና ከጌታ ስም ውጭ የሆነ ነገር ተጠርቶ የታረደ ያው እንደ በክት ስለሚቆጠር እሱም አይፈቀድም ይላል ማለት ነው። ከዛ እንደገና አልመይታ የሚለውን የበለጠ ሊያብራራው ነው። በክት የሚለው በውስጡ ብዙ ዘርፎችን ያካትታል። አንደኛ ለምሳሌ ወልሙን ኸኒቀቱ ይላል። ታንቃ የሞተች እንስሳ እንግዲህ ገመድ አንገቷ ላይ ታረግላትና ለምልክት ወይም መሳቢያ ብለህ ድንገት በጣሻ ስትሄድ በዛ መካከል ዛፉ ይጠልፋትና በገዛ ገመዷ ተጠምዝዛ ሙታ ትገኛለች። ያቺ ታንቃ ነው የሞተችው ማለት ነው። በክት ናት፣ ግን በክትነቷ በተለየ መልክ ነው። በገመዷ ታንቃ ነው የሞተችው ማለት ነው። እና ይችኮ ዝም ብላ ታማ ሳይሆን የበከተችው ያው በገመዱ ምክንያት ነው ብሎ ሌላው በክት የተለየ ትርጉም እንዳይሰጠው በገመድም ተጣነቀች ያው በክት ናት እንዳትበላ አለ ማለት ነው። ወልመውቁዛ እንደገና ደግሞ በዱላ ተደብድባ የተገደለችም ከሆነች እንደዛው ሐራም ናት አትበላም ይላል። ወይም በቁዝምዝም ወሩረህ በእንጨት የሰበረ ተጣልካትና ከሞተች በዛው እሷም እንደዛው በክት ናት ማለት ነው። ምክንያቱም እነዚህ የማረጃ መሳሪያዎች አይደሉም፣ የማሰቃያ ናቸው እንጂ ማለት ነው። ወልሙተረዲየቱ እንደገና ደግሞ ተገደል ከተጎራ ላይ ዘላ ወይም ከህንጻ ላይ ዘላ ትፈጠፈጣለች። ተወሰነ ርቀት ላይ ተወሩራ ወይም ተገፍትራ ከወደቀችና በዛው ከሞተች እሷም በክት የሚለው ውስጥ ትገባለች ማለት ነው። ወናጢሃቱ እስበርሳቸው ተዋግተው ደግሞ አንዷ ሌላዋን ወግታ ወይም ሆዷን ትቀዳትና ትሞታለች ማለት ነው። ወማ አከለ ሰቡዑ እንደገና የዱር አራዊቶች ይበሏቸዋል ማለት ነው። እንደ አንበሳ እንደ ነብር የመሳሰሉት ስጋ በል እንስሳዎች የቤት እንስሳዎችን ያጠቃሉ። በዛ መልክ በግህን መጥቶ ይበላብሃል አንተ በለለህበት ወይም ባልደረስክበት ማለት ነው። ስትመጣ በልጧት ያው በክታ ታገኛታለህ ማለት ነው። ያንን የገዛ ንብረቴ ናት ብለህ ልትበላ አትችልም። ምክንያቱም ያችን እንስሳ በህይወቷ ጠብቀህ ተንከባክበህ መያዝ ነበረብህና ማለት ነው። ኢላ ማ ዘከይቱም እነዚህ ሁሉ ታዲያ ክልክል ናቸው እንዳትበሏቸው ያልነው ከህይወታቸው ደርሳችሁ ቀደም ብላችሁ ካላረዳችኋቸው ነው ይላል። እነዚህ ሁሉ አደጋዎች ደርሰውባቸው ግን በህይወት ደረስክ አንተ ተመሞታቸው በፊት
ነፍሷ ሳይወጣ በፊት በእርግጠኝነት ነፍስ ያላት ከደረስክ ታርዳታለህ በመታረዱ ምክንያት ነውና የሞተች የመጨረሻ እስትንፋሷ የተቆረጠው ያኔ መብላት ትችላለህ ግን መሞቷ ከተረጋገጠ በኋላ ከሆነ አይፈቀድልህም በክትናትና ኢላለ ማለት ነው ወማ ذبح على النصب እንደገና ደግሞ በትክል ድንጋዮች ላይ የሚታረዱትንም እንደዛው حرام አድርገንባቸዋል ይላል ማለት በካዕባ ዙሪያ በጃሂልያ እንደ ክርት ድንጋ በፎርም የተተከሉ ድንጋዮች ነበሩ በመጧፉ ላይ ዙሪያውን እንደዚህ ከልለው ሙደወር አድርገው ድንጋዮችን ተክለዋል እነዛ ድንጋዮች ቁርባን በሚመጣ ጊዜ ኡድሂያ ያርዱባቸዋል ያርዱና የሚወጣውን ደም ከእንሰሳው ያን እየጠለፉ ድንጋዮችን ይለቀልቋቸዋል እንደ ቀለም ማለት ነው እና እንግዲህ እንዲቀበላቸው ማለት ነው ያ ድንጋው ሳይቀር ይቋደሳል ይሄንን አምልኮት ጋር ያያይዙታል ማለት ነው እና ቁርባን አድርጌ ያን ንሱቦችን በደም ለቅልቅ የመጣውኝ ካለ ጀብዱ እንደሰራ ይቆጠር ነበር ያም ህገ ወጥ ነው መጀመሪያ ደም ነጃሳ ነው ስለዚህ حرام ውስጥ ደም አድርገህ እንደገና የግድግዳውን ጭምር ይቀቡት ነበር በዛ መልክ የሚታረደውና ለዛ አይነት ስራ የሚውለው እንስሳ ወንጀል ተሰርቶበታልና እንዳይበላ ብሎ ከለከለ አላህ ማለት ነው ወአን ተስተቅሲሙ ቢልአዝላም እንዲሁም ደግሞ በጣም መፈተኛ እንጨቶች መወራረድና መፎካከርም እንደማይፈቀድላችሁ ነው ይሄንንም ታቆማላችሁ ይላል ذالكم فسق እነዚህ አሁን የተጠቀሱት ነገሮች ሁሉ ብልግና ናቸው ከእስላም ስርዓት ውጭ ናቸውና ካሁን ጀምራችሁ ከነዚህ ሁሉ ነገሮች መራቅ አለባችሁ ይላል አላህ Subhanahu Wa Ta'ala እና አስተስተቅሲሙ ቢልአዝላም የሚለው የመጠንቆያ እቃዎች ናቸው ማለት ነው ስለዚህ እነዚህ ሁሉ እንግዲህ እያንዳንዳቸው አላህ Subhanahu Wa Ta'ala ሙስሊሞች እንዳይጠቀሙባቸው የከለከላቸው ነገሮች ናቸው አንዳንዶቹ ለእንስሳዎቹ ተገቢውን እንክብካቤ ስላላደረክ እንደ መቀጫ ነው ሌላው ደግሞ በአንተ ላይ በጤንነት ላይ ጉዳት ስለሚያደርስ ነው ሌላው ደግሞ ተውሂድን የሚጻረር ነገር ስለሆነ ሽርክ ነክ ስለሆነ ነው ስለዚህ ይህን ዘርዘር ለማድረግ የመጀመሪያ حرمت عليكم الميتة ማለት በክት እንግዲህ እንስሳዎችም ሐቅ አላቸው ምንም ለአንተ ጥቅም ቢፈጠሩ እንዳይራቡ እንዳይጠሙ እንዳይጣመሙ ከታመሙም ልክ እንደሰው አሳክመህ ተንከባክበህ እንድትይዛቸው አላህ ሐቅ ጥሎብሃል ያንን ሳታረግ ዝም ብለህ ተረሳሃት ታማ እስከምትሞት ድረስ በክታ እስከምትገኝ ድረስ ዝም ብለህ ተተውካት ሐቋን አላከበርክም ማለት ነው ስለዚህ እሷ ገጠማት ነገር ሁሉ ዝም ብላ ምንም እንክብካቤና ኸደማት ሳትሰጣት እስከዚህ ድረስ ከደረሰች የሷን ሐቅ አጓላሃልና መብላት የለብህም ብሎ መቀጫት አለብህ ማለት ነው ላንተ ለወዲ ለጥቅም ብቻ ሲሆን ነው እንዴ ባለቤትነትህን የምታውቀው የሷን ሐቅ ለምንድን ነው ያላከበርከው እንደማለት ይጠቁማል ማለት ነው እንደገና ደም የሚባለው ደም ለጤንነት ጠንክ ነው በአሁኑ ጊዜ ያው ተደርሶበታል ማለት ነው የተለያዩ በሽታዎች መነሻ እንደሚሆን ምክንያት እንደሚሆን ተረጋግጧል ይሄንን አላህ አበክሮ ያቀነበርና ደምን እንዳንጠቀም ከልክሏል ማለት ነው ደም ሲባል ግን ከታራጁ ፏ ብሎ በኃይል የሚወጣው የሚፈሰው ነው ስጋ ላይ ተለጥፎ የሚገኘው እርጥበት እሱ አይከለከልም ማለት ነው ምክንያቱም የስጋው አካል ነውና ወላህሙል ኺንዚር የሚለው ተንሰሳዎች መካከል ሙሉ በሙሉ የተከለከለ አሳማ ነው አሳማም እንግዲህ የተለየ ባህሪ አለው አንደኛ ቀለቡ ሁሉ ጊዜ ቁሻሻ ነው እሱ አዚራ የቁሻሻ ነገር ነው የሚበላው ያ ነጂስ ጋራ የተያያዘ ስለሆነ ከነጂስ የተነሳ ነገር ሁሉ ጊዜ ያው ለበሽታም ጠንክ ነው ለጤንነትም እንደገና ደግሞ ቅናት የለውም ይባላል አሳማ የሚበላ ሰው ልክ የደነዘዘ ነው የሚሆነው እና እሱን የሚያጠባቃ ሰው ምዕራባዊ ለዚህ ነው ዚናን እንደ ጀብዱ የሚቆጥሩት እና ልጁ ፊቱ ላይ ያየ ጎረምሳውን ይዛ ትገባለች ሚስቱ መፈለገችው ጋራ ትሄዳለች ጉዳያቸው አይደለም እሱ ደግሞ በበኩሉ ሌላዋን ይዞ ይሄዳል ማለት ነው የእንስሳነት ባህሪ ያወርሳል እና አደዩስ حرم الله عليه الجنة በእስላም ደግሞ እንደዚህ ሻፋሻ ነገር ያያየና ያወቀ ዝም የሚል ሰው ጀነት ድርሻ የለውም የተባለበት ነገር ነው ማለት ነው ወማ ወሂለ ለغير الله የሚለው ደግሞ ይሄ እምነት ነክ ነገር ነው ማለት ነው ከአላህ ሌላ ላለ ነገር ቁርባን ብለህ ለጣዖት ለተለያየ ነገር የምታርደው ከሆነ ወንጀል ሰርተህበታል
ያን ነገር አላህ አንተ እንድትጠቀምበት ነው እንጂ የፈጠረህ ለሌላ አምልኮት ልገልጥበት አይደለም ስለዚህ አላህን ተዋጋህበት ማለት ነው በማመስገን ፈንታ ይሄም ክልክል ነው ወልሙን ኸኒቃ የታንቃ የሞተችውም እንደዛው የታነቁ እንስሳዎች ለምንድነው የታነቁት አንተን ክብካቤ ስላላደረግ ስላልጠበቅክ ነው ማለት ነው ብትጠብቃት ብትከታተላት ኑሮ ለዛ አደጋ አትጋለጥም ነበር በእንዝላልነት ነው ለዛ ያበቃሃት ወለመውቁዛ በዱላ ተደብድባ ወይም በቁዝምዝም ተወግራ የተገደለችውም እንደዛው አይፈቀድም ይሄ ደግሞ ርህራሄ አላደረክም ብታጠፋም እስተምትሞት ድረስ መቀጥቀጥ የለብህም ማለት ነው ስለዚህ እንደዛ አይነት አረመናዊ ጭካኔ የፈጸምክባትን ስትሞት ልትበላ አልፈቅድልህም ማለት ነው ወልሙተረዲያ ከገደል ወይም ከእንሳ ላይ ወርዳ የተፈጠፈጠችውም እንደዛው ነው ጥንቃቄ ጥበቃ አላደረክላትም ማለት ነው ወነጢሃት እስበርሳቸው ሲጣሉና ሲዋጉም መገልገል አለብህ ማለት ነው እስተሚጋደሉ ድረስ ዝምታልካቸው አሁንም እንክብካቤ አጉድላሃል ማለት ነው ወማ ከለሰቡዑ እንደገና የዱር አራዊት ሲበላቸው ጠባቂ ስለሌላቸው ነው ማለት ነው አንተ ብትጠብቅ ኖሮ የዱር አራዊት ሊያጠቃ አይችልም ነበር እነዚህ ሁሉ ያጠቋቸው እንግዲህ አንተ መብላት አይፈቀድልህም ሲል በእጃዙር ምንድነው ለእንስሳዎች እንክብካቤ እንዲደረግና ሁቋቸው እንዲከበር ማድረጉ ነው አላህ Subhanahu Wa Ta'ala ኢላ ማ ዘከይቱም ወማ ذبح ለማ ዘከይቱም ግን እነዚህ ሁሉ አሁን የተጠቀሱት ነገሮች ችግሩ ተደረሰባቸው በኋላ ወዳውኑ ከነ ህይወታቸው ሳያልፉ በፊት ደርሳችሁ ታረዳችኋቸው በመጠኑም ቢሆን ደርሰሃል ማለት ነው ያ ከነ ህይወቱ አግኝተህ እስካረድከው ድረስ ይፈቀድልሃል ሙሉ በሙሉ ሙቶ መክቶ ታገኘው ግን አትበላትም ይላል ማለት ነው ከዛ በኋላ ወማ ذبح على النصب ቀደም የተጠቀሰው በትክል ድንጋዮች ላይ ዛካዕባ አካባቢ ሌላውን ቦታ እንደዚሁ የተለያየ አምልኮት ያላቸው ያው ቁርባን ይያሉ ለመቅደሳቸው ያርዱታልና ይለቀልቁታል ያ ወንጀል የተሰራበት ነው የሽርክ የማንጸባረቂያ ሆኗልና እሱ አይፈቀድም ማለት ነው ወአንተ ተስተቅሲሙ ቢልአዝላሚ ማለት ደግሞ ጣዖት ጋራ የሚያስቀምጧቸው የጥንቆላ እቃዎች ነበሯቸው እንደ ጣውላ ነገር ይተርቧቸውና አራት ረድፍ ያላቸው ነገሮች ናቸው እላያቸው ላይ የተለያየ ስም ወይ ቁጥር ይጽፉባቸዋል እና እዛ የቤተ ክህነቱ አስተናጋጆች በዚሁ ሙያ የሰለጠኑ አሉ የሚያጭበረብሩ የሚያታልሉ ማለት ነው ባለ ጉዳዮች ለምሳሌ ነጋዴ ንግድ ሱቅ ሊከፍት ይፈልጋል ደግሞ ሰው ሚስት ሊያገባ ይፈልጋል ወይም ደግሞ አንድ ባለስልጣን ወደ ጥላቶቹ ጋር ሊዋጋ ይፈልጋል ወይም ደግሞ የተለያዩ ነገሮች ቅድ በሚኖሯቸው ጊዜ ይሄን ያሰብኩት ነገር ይሳካልኛል ወይስ ብሎ ለማስወሰን ወደዛ ይሄዳል ሀዲያውን ይዞ ማለት ነው እና እንደዚህ ፈልጌ ነበረ አዳ ወሰለላሁ ዐለይሂ ወሰለም አለ ነብዩ ኢላሊቃ ቀጣውን በሚከተለው እንመለስበት